አይሁዶችም ክርስቲያኖችን አይሁዶቹንም ደግሞ በሐሰት ሲከሳቸው እንመለከታለን። ምናልባት ቆይ ብራይትነስ ልጫነው እስኪ። አይዋ እሺ፣ አሁን አይ ቲንክ ይታያል ብዬ አስባለሁ። ይታያል ጋዲ? እሺ፣ ሱራ 9 ምዕራፍ 9 ቁጥር 30 ላይ እንዲህ ይላል፣ አይሁድ ዑዘይር የአላህ ልጅ ነው አለች ይላል። አይሁድ ምን አለች? ዑዘይር የአላህ ልጅ ነው አለች። እሺ፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው፣ የእነዚያም ከነሱ በፊት የካዱት ሰዎች ቃል ያመሳስላሉ፣ አላህ ያጥፋቸው ይላል። ኦኬ፣ አሁን በማያምኑት አሁን ክርስቲያኖች ትክክል ኦፍ ኮርስ የአላህ ልጅ ነው ብለን ባናምንም ኦኬ የእግዚአብሔር ልጅ እየተባለ ከሆነ እሺ ትክክል፣ ክርስቲያኖች ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ ነው ብለን እናምናለን፣ ትክክል። አይሁዶች ግን ዑዘይር የሚባል የአላህ ልጅ ነው ብለው የተናገሩበት አንድ ለናሙና ያክል ማስረጃ ሊያመጣ አይችልም። በነገራችን ላይ እዚህ ጋር ለመቅጠፍ ለመዋሸት ምናምን ምን ይሞክራሉ? የተወሰኑ የአይሁዶች ወይም ደግሞ አንዱ ጭራሽ ምን አለ የሆነ 1 5 6 የሚሆኑ ሰዎች ወደ መሐመድ ሄደው እንዲህ ብለው ስለተናገሩት ስለነሱ ነው እንጂ ጭራሽ ስለ አይሁዶች አይደለም የሚናገረው ብሎ የአላህን ስህተት ለማረም ሲሞክር አየ ነው። ግን ስለዛ ነው እየተናገረ ያለው አይደለም። አንድ ሐዲስ ላሳያችሁ። ኦኬ ሶሪ፣ አንዴ ልክፈተውና እዛኛው እንትኔ ላይ ስላለ እሺ ኖ ይቅርታ እንግዲህ አንዴ እስከከፍተው ብዬ ነው። እሺ ያው ሰሒህ አልቡኻሪ 4581 ላይ እንዲህ ይላል። ምን ይላል? በደንብ አስተውሉ። ሰሒህ አልቡኻሪ 4581 ላይ በቂያማ ቀን በመጨረሻው ቀን ምን ይላል መሐመድ? አላህን እናየዋለን ወይ ብለው ይጠይቁታል። አዎ እናየዋለን፣ ልክ ፀሐይን አሁን እንደምታዩት ጨረቃንም እንደምትመለከቷት አላህንም በዛን ቀን ታዩታላችሁ ብሎ ይናገርና ልክ ሰዎች በየእምነታቸው ይሰበሰባሉ ይላል። ወይም ደግሞ ሙስሊሞች በሙስሊሞች ሳይድ፣ ክርስቲያኖች በክርስቲያኖች ሳይድ፣ አይሁዶች ደግሞ በአይሁዶች ሳይድ ይሰበሰባሉ። the day of resurrection ይላል። a call maker will announce let every nation follow that which they used to worship ይላል። ሁሉም ህዝብ ሲያመልክ የነበረውን ይከተል ተብሎ ይጠራል። አናውንሰር የሚባል አለ። ስለዚህ እንደዛ ብሎ ይጠራና ይልና then none of those who used to worship anything other than Allah like idols and other